በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 14 በዚህች ቀን የእስክንድርያ ሊቀ ጳጳሳት የከበረ አባት ቄርሎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 75ኛ ነው። ይህም አባት ፍዩም ከምትባል አገር ነው። በእርሷም ቅስና ተሾሞ ኖረ። ከዚያ በኋላ ከዚህ ርቆ ከምስር ከተማ ውጪ ወደ ሆነች የኢትዮጵያውያን የጉድጓድ ውሃ ወዳለበት ወደ ቅዱስ ፊቅጦር ገዳም ደረሰ። በውስጡም ታላቅ ተጋድሎን እየተጋደለ ብዙ ዘመናት ኖረ። የእውቀቱና የቅድስናው ዜና በተሰማ ጊዜ ያለ ውዴታው ይዘው በእስክንድርያ አገር ሊቀ ጵጵስና ሾሙት። መንጋውንም በበጎ አጠባበቅ ጠበቀ። በቁርባንና በጸሎት ጊዜ በቤተ ክርስቲያን ውስጥ ሊሰሩት የማይገባቸውን ለካህናት ሥርዓትን ሠራ። በሹመቱም 7 ዓመት ከ9 ወር ከ27 ቀን ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከእኛ ጋር ትኖር ለዘለዓለሙ አሜን። ቅዱስ ሳዊሮስ ዘአንጾኪያ። በዚህችም ዕለት ሃይማኖታቸው ለቀና ምእመናን መምህራቸው የሆነ የአንጾኪያ አገር ሊቀ ጳጳሳት የከበረ አባት አባ ሳዊሮስ አረፈ። የዚህም ቅዱስ ዘመዶቹ ከሮሚያ አገር ናቸው። አባቱም ስሙ ሳዊሮስ የሚባል ኤጲስቆጶስ ነው። እርሱም ስለ ንስጥሮስ በኤፌሶን ከተማ ጉባኤ በሆነ ጊዜ ከ200 አባቶች ኤጲስቆጶሳት ጋር መጣ። በዚያም እንዲህ የሚለውን ራእይ አየ። ከአንተ የሚወለድ ልጅህ ስሙም እንደ ስምህ ሳዊሮስ ተብሎ የሚጠራ እርሱ የቀናች ሃይማኖትን ያጸናታል። ይህም ኤጲስቆጶስ ባረፈ ጊዜ ልጁን ሳዊሮስን ብለው ጠሩት። ከቤተ ክርስቲያን ውጭ የሆነውን ጥበብን ሁሉ ተማረ። ከመምህሩም ወጥቶ ወደ አንድ ቦታ ሲጓዝ በዋሻ ራሱን እስረኛ አድርጎ የሚኖር ጻድቅ ሰው ተገናኘው። በእርሱም ደስ ብሎት የአንጾኪያ ሊቀ ጳጳሳት ሃይማኖታቸው ለቀና ምእመናን መምህራቸው የሆንኩ ሳዊሮስ ሆይ መምጣትህ መልካም ነው አለው። ሳዊሮስም ከቶ ሳያውቀው በስሙ በጠራው ጊዜ የሚያደርግለትንም ከመሆኑ አስቀድሞ በመናገሩ አደነቀ። ከዚያ በኋላ ሳዊሮስ ትሩፋቱ በመስራት አደገ። መልካም ስም አጠራሮና ዜናው ተሰማ። በአባ ሳዊሮስም ገዳም መንኩሶ ታላቅ ተጋድሎን ተጋደለ። በአባ ሮማኖስ ገዳም መንክሶ ታላቅ ተጋድሎን ተጋደለ። ለትሩፋቱ ሥራ እጅግ የተጠመደ ሆኖ የከበረ ወንጌል በተራራ ላይ የተሰራች መንደር መሰወር አትችልም እንዳለ ዜናው በሁሉ ዘንድ ተሰማ። የአንጾኪያ ሊቀ ጳጳሳትም ባረፈ ጊዜ አዋቂዎች ኤጲስቆጶሳት ይህንን የከበረ ሳዊሮስን ይሾሙት ዘንድ ተስማምተው ያለ ውዴታው ወስደው በአንጾኪያ አገር ላይ ሊቀ ጵጵስና ሾሙት። በሹመቱም እስከ ዓለም ዳርቻ ያለች ቤተ ክርስቲያን ብርሃን ሆነላት። በሀገሮች ሁሉ ወዳሉ መናፍቃን ከሃዲያን ትምህርቱ በሚደርስ ጊዜ 2 አፍ እንዳለው ስለታም ሰይፍ ሥራቸውን ይበጣጥሳልና። ከጥቂት ቀኖች በኋላ አማኒው ንጉሥ ሙቶ በእርሱ ፈንታ ስሙ ዮስጦሳዌኖስ የሚባል መናፍቅ ነገሰ። ንግሥቲቱም ሚስቱ ግን ሃይማኖቷ የቀና ነው። ስሟም ቴዎድራ ይባላል። ንጉሡም የኬልቄዶን ወደ ሆነች ወደ ረከሰች ሃይማኖቱ ይህንን የከበረ አባት ያስገባው ዘንድ ያስፈራራው ነበረ። እርሱ ግን ፈርቶ አይታዘዝለትም። ቁጣውንም የሚፈራ መስሎት በእርሱ ላይ አብዝቶ ተቆጣ። ቁጣውንም ባልፈራ ጊዜ በስውር ሊገድለው መከረ። ንግሥቲቱም አውቃ ከንጉሡ ይህ ፊት ይሸሽ ዘንድ ሊቀ ጳጳሳቱን መከረችው። እርሱም በስውር ወጥቶ ገለል አለ። እግዚአብሔር የዚህን አባት ሞት አልፈቀደምና ስለ ምእመናንም ጥቅም ጠበቀው። በአንድ ተራ መነኩሴ አምሳል ሆኖ በቦታዎችና በገዳማት የሚዘዋወርና ምእመናንን የሚያጠናክራቸው ሆነ። ስካ በሚባል አገርም ስሙ ዱራታኦስ ከሚባል ደግ ምእመን ባለጸጋ ሰው ዘንድ ተቀምጦ ሳለ ጌታችን በእጆቹ ብዙ ድንቆች ተአምራቶችን አደረገ። ስካ በተባለ ሀገርም እስካረፈ ድረስ በቀናች ሃይማኖት ይጸኑ ዘንድ ሁሉንም ያስተምራቸው ነበረ። ከዚህ በኋላ ወደ ዝጋግ ገዳም አፈለሱት። ለእግዚአብሔር ምስጋና ይገባል። እኛም በረከቱ በእኛ ላይ ይደርብን፣ አሜን። አባ ያዕቆብ። በዚህችም ዕለት የእስክንድርያ አገር ሊቀ ጳጳሳት የከበረ አባት አባ ያዕቆብ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 50ኛ ነው። ይህም አባት እልመቱዝ ከተባለ ከግብፅ ንጉሥ በነገሰ በ17 ዓመት ተሾመ። እርሱም ለመኮንኑ ለወልደ
ሃሮን ረሽድ ወንድም የሆነ ነው። በዚህም አባት ዘመን የአስቄጥስ ገዳም ታድሰው መነኮሳቱ ወደ እሳቸው ተመለሱ። አፎን በሚባል አገር ስሙ መቃርስ የሚባል ሰው ነበረ። ወደዚህ አባት ወደ ያዕቆብ መጥቶ ወደ ቤቱ በመሄድ ቤቱን ይባርክለት ዘንድ ለመነው። እርሱም አብሮት ሄደ። ታሞ የነበረ ልጁም ሞተ። ወደ አባ ያዕቆብም አቅርቦ እንዲህ ብሎ ለመነው። ከእርሱ በቀር ልጅ የለኝምና አባቴ ሆይ ራራልኝ። እርሱም እንሆ ሞተ፣ ስለ እርሱ ወደ እግዚአብሔር ትማልድ ዘንድ እለምንሃለሁ አለው። አባ ያዕቆብም እንደ እምነትህ ይሁንልህ፣ አትፍራ አለው። ሕፃኑም ከአባቱ ተቀብሎ ታቀፈውና በላዩ ጸለየ። በመስቀል ምልክትም አማተበበት። ስለ እርሱም ወደ እግዚአብሔር ለመነ። ጌታችንም ልመናውን ተቀብሎ የሕፃኑን ነፍስ ተመልሳ ዓይኖቹን ገለጠ። ከሞትም ድኖ ተነሳ። አባቱንም ልጅህን ውሰድ፣ የሞት አይደለም ያንቀላፋ ሆኖ ነው እንጂ አለው። የሕፃኑም አባት ይህንን ድንቅ ሥራ ባየ ጊዜ እጅግ ፈራ። የገንዘቡንም እኩሌታ ለምጽዋት ብሎ ሰጠው። እርሱም ወደ ኢየሩሳሌም ልኮ ሃይማኖታቸው ለቀና ምእመናን ሁሉ ወደ እርሷ በመጡ ጊዜ መጠጊያ ትሆን ዘንድ ቤተ ክርስቲያን ሰራበት። የአንጾኪያ ሊቀ ጳጳሳት ዲዮናስዮስም ወደ ምስር በመጣ ጊዜ ከአባ ያዕቆብ ጋር ተገናኝቶ ከእርሱ ዘንድ ጥቂት ቀኖች ተቀምጦ ወደ ሀገሩ ተመለሰ። ይህም አባት ያዕቆብ በሹመቱ 10 ዓመት ከ8 ወር ከ3 ቀን ኑሮ በሰላም አረፈ። በረከቱም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን፣ አሜን። በዚህችም ቀን የቅዱሳን ዳርዮስ፣ የጳውሎስ፣ የአኩዲራስና የሊድና መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ፣ ለእግዚአብሔር ምስጋና ይገባል፣ አሜን። የካቲት 14 ቀን የሚከበሩ ዓመታዊ የቅዱሳን በዓላት: ቅዱስ ሳዊሮስ ዘአንጾኪያ፣ ቅዱስ ቄርሎስ ሊቀ ጳጳሳት፣ አባ ያዕቆብ ሊቀ ጳጳሳት፣ ቅዱስ ዳርዮስ፣ ቅድስት ሊድና። ወርሃዊ በዓላት: አቡነ አረጋዊ ዘሚካኤል፣ ቅዱስ ገብረ ክርስቶስ መርአዊ፣ ቅዱስ ፊልጶስ ሐዋርያ፣ ቅዱስ ሙሴ የእግዚአብሔር ሰው፣ አባ ስምዖን ገዳማዊ፣ አባ ዮሐንስ ጻድቅ፣ እናታችን ቅድስት ነሳሂት። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከብ ሰንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት፣ ትጉሃን ደናግል፣ አዲ ወመነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወእምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳነ ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አረጊተ ኩሉ እምባይስ ህቡረ ይመሃረነ ኢየሱስ ክርስቶስ አሜን። ይማረ